ልስለት መድብልም እሺ እስማማለሁ በሚለው አሁንም ማህሌት የገባችበት ተከትለው ብሩክ ያለበት ገቡ ማለት ነው። ይመቻቸው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። መቼም ቢሆን እውነት ተደብቃ አትቀርም። ነገር ግን ብሩክን አፍነው ቢያሰቃዩትም አሁን ላይ ያለበት ስለታወቀ በጣም ደስ ብሎኛል። ያው ለሁለት ቀን ቢያንስ አይ ቲንክ ለሳምንት ያህል ሲያሰቃዩት ነበረ። እናም ኤፍራታ ደግሞ ብር ከፍልሻለሁ ከተባለች የማትገባበት ጉድጓድም የለም፣ የማታመጣ መረጃ የለም። ሪከርዱላ እየቀዳች ነበረ። ማና ኤፍራታ ሁሉንም ማስረጃ ከመሀሌት ስትቀዳ ነበረ፣ ሪከርድ ስለ ብሩክ ማለት ነው። የት እንዳለ፣ እንዴት እንደታገተ፣ ይህን ድርጊት ማን እንዳደረገ፣ ሚስጥሩን ከማን እንደሰማች ኤፍራታ ሪከርድ እየቀዳች ለመድብል ስትልክለትም ነበረ። መድብል እኔ የምትፈልጊውን ገንዘብ እከፍላለሁ፣ እንደምንም ለአንቺ ሁሉንም ሚስጥር መሀሌት ስለምትነግርሽ እባክሽን ሁሉንም ሚስጥር ለእኔ አዘዋውርልኝ፣ የምትፈልጊውን ያህል ብር እከፍልሻለሁ ስላላት በመጀመሪያ ከሷ ሊጀምር ነው የፈለገው። ለምን ሁሉንም ነገር ከሷ ካጣራ በኋላ ቀጥታ ማህሌትን በየትኛውም መንገድ የት እንደምትገባ፣ የት እንደምትወጣ፣ የት እንደምትውል ቀጥታ እሷን ይዟታል ማለት ነው። ማህሌት ያዘች ማለት ዝና ተጋለጠ። ዝና ተጋለጠ ማለት ደግሞ ብሩክ ያለበት ቦታ ታወቀ ወይም ደግሞ ተገኘ። ስለዚህ በህይወት እያለ ለወንድሜ ልደርስበት ይገባኛል። ስለዚህ ሞገስ እባክህን አግዘኝ፣ ዳጣም ከኔ ጋር ሁኚ፣ የትም ቦታ ተፍ ተፍ ብለን ያለበትን ማወቅ አለብን። ነገር ግን ተጨማሪ ማስረጃ ስለሚያስፈልገንም ማህሌትን አግተን ማሰቃየት አለብን። ማህሌት ስትታገት ቀጥታ ያለውን ነገር እያንዳንዱ ሚስጥር ፍርጥርጥ አድርጋ ስትናገር ማንን? ዝናን ይዘዋለሁ። እኔ ወንድሜን እንደዚህ እያሰቃየ ያለውን ሰው እኔ ባገኝ እኔ ለመግደል 2 ቀን አይፈጅብኝም። እስር ቤት ከሆነ ቤቴ ነው እያለ ነው መድብል በጣም ኃይለኛ እንደሆነ ማህሌትም ታውቃለች። በደንብ 100% ነው የምታውቀው። እና መድብል ኃይለኛ እንደሆነ ከዚህ በፊት ማህሌት ታውቃለች። እና ስለ መድብል ሲወራ በጣም ትፈራለች። ሲቀጥል ስለ ብሩክ እያወራ ነበረ። ማን? ዝና። ምነው አንቺ ቆይ አሁንም ትወጂዋለሽ እንዴ እሱን ሲላትም አይ ስለሱ እኮ ነው የረስቻለሁ ምናምን እያለች ነበር። አሁን አንድ ሀሳብ መጥቶልኛል። እኔ የሚገርመኝ ነገር የዝና ክፋት መጀመሪያ ራሱ ነው ሞገስን ከገደልሽው ብርና እንዲሁም ደግሞ ንብረት ከፈለግሽ ቤት ከፈለግሽ መኪና እገዛልሻለሁ ያለው ራሱ ነው። አሁን ደግሞ ሌላ ሲስተም አመጣ። ሌላ ሲስተም ማለት ነው። የመጀመሪያው ሳይሳካለት ሲቀር እሷም ሞገስን እንኳን ልገለው ጭራሽ አልያዝም ብሏታል። 2-3 አጋች ላከች። አጋቾችን ሞገስ በሽጉጥ እያስፈራራ ያሳዳቸዋል። አጋጆችም አሁን ላይ ሞገስን አልቻሉትም እና ሌላ አማራጭ አጣ። አማራጭ ሲያጣ ምንድን ያለው? መጀመሪያ እኔ ነኝ የምገዛልሽ ብሎ ነው ቃል የገባለት። አሁን ደግሞ ምንድን ያለው? ብሩክ ጠፍቷል እየተባለ አይደል እንዴ? ስለዚህ ቤቱም ንብረቱም ቀጥታ በምሳሌ ስም ስላለ ይችን አይጥ ለምን ገለሽ አትገላገይም ሲላትም እንደ የሰው ነፍስ ገድዬ ነው እንደ ንብረትን የምወስደው? በኋላ ብያዝስ ብገላት ደስ ይለኛል፣ ንብረቱ በስሜ ቢዞር ደስ ይለኛል። ግን ደግሞ በኋላ በስሜ ለማይዞር ነገር የሰው ነፍስ ገድዬ አንደኛ ይሄም ወንጀል ነው፣ ሁለተኛ ከንብረቱም ሳሉን ዝም ብዬ ባዶ ከምቀር የአንተ ሀሳብ አሁን ላይ እያስማማኝ አይደለም። ከዚህ በፊት የተቀበልኩትም ሀሳብ ሁሉም ነገር ከንቱ ነው የሆነው። ስለዚህ እንደዚህ አይነት ነገርማ ለማድረግ አታበረታታኝ አለችው። እንግዲያውስ የራስሽ ጉዳይ ነው፣ ግን ይሄ ኃይለኛ መፍትሄ ነው ተጠቀሚበት ሲላትም እኔ ይችን አንድ ፍሬ ልጅ ገድዬ ምን አገኛለሁ አለች። ከዚህ በፊት ከአንዴም 2-3 ልገይ ስትይ ብሩኬ ያልያዘሽም አንቺን እኮ የፈታሽ እኮ ምሳሌ ለመግደል ስታስቢ እኮ ነው የፈታሽ። ከዚህ በፊት ታዲያ ለምንድን ነው ለመግደል ያሰብሽው? እቅድሽ ምን ነበረ? ቤቱና መኪና ተሽጦ እኩል ለመካፈል አይደል? ስለዚህ አሁንም ይሄንን አድቫንቴጅ ተጠቀሚና ይችን ድንቢጥ ይችን አይጥ ግዳያት አላለም? በስማ አቤት የዝና ክፋት! ማህሌት በእርግጥ ጨካኝ ናት፣ ታደርገዋለች። ግን ቢሆንም አሁን ላይ ደግሞ በፍጹም አታገኛትም። በፍጹም እዛ ቤት በስተት ራሱ መግባት አትችልም። ለምን? ከዚህ በፊት ፖሊሱ አስጠንቅቋታል። እስር ቤት ታስራሳለች። ሁለተኛ በስተት እዛ ቤት ገብተሽ በድጋሜ ባይሽ የእውነቴን ነው የምልሽ እኔ መቼም አለቅሽም ብሏታል። ስለዚህ እዛ ቤት መግባት አትችልም አንደኛ። ሁለተኛ ደግሞ መድብልም ስላለ ትፈራለች። ይህንን ድርጊት በፍጹም ልታደርገው አትችልም ማለት ነው። እና አስባችኋል? እና በነገራችን ላይ በጣም ከባድ ነው እየተካሄደ ያለው ነገር፣ በጣም ከባድ ነው። ስለዚህ ዝና እየመከራት ያለው ምክር አሁንም ገደል የሚሰዳትን ምክር ነው እየመከራት ያለው። የሚጠቅማትን ምክር እየመከራት አይደለም። እና
ትክክለኛ ወንጀል ላይ እንድትገባ እያደረጋት ነው፣ እያነሳሳት ነው። እሷ ደግሞ ለብርና ለገንዘብ ለንብረት ስትል ገደልም ትገባለች ማህሌት። እናም ደስ የሚለው ነገር ማስረጃ ከኤፍራታ አግኝተዋል። ኤፍራታ ሁሉንም ማስረጃ ለመድብል ልካለታለች። መድብልም ማህሌት የምትገባበት ቀጥታ ተከትለው ገቡ ማለት ነው። ያ ማለት ብሩክ ያለበት ቦታ ታውቋል። ማህሌት አስመሳዩዋ ተጋለጠች ነው የምላችሁ። እና ብዙም ጊዜ እኛ ሰዎችን ከጀርባ ሁነን ለማጥቃት ወይ ደግሞ ብናሰቃያቸው እነዛ ሰዎች ደግሞ ነገ ሲያልፍላቸው መቼም አይፋቷቸውም። እኔ እንደማስበው ከሆነ ብሩክ አሁን ከዚህ ጭንቅ ከዚህ ስቃይ ቢወጣ መቼም አይፋታት፣ መቼም አይለቃት። ምክንያቱም ከዝና ጋር ተመሳጥራ ነው የምትሰራው እንደዚህ አይነት ተንኮል ስራ። ያው ሁሉንም ነገር ታውቃለች፣ ሁሉንም ነገር ድብን አድርጋ ነው የምታውቀው መሀሊት ማለት ነው። ለምን ለመበቀልም ይመስለኛል። አንደኛ ንብረቱንም ስላላገኘች፣ ሁለተኛ ደግሞ ስለፈታት፣ ሶስተኛ ደግሞ ምሳሌም ስለታከመች ከሁሉም ነገር ባዶ ስለሆነች እናም ከትዳሯም ስላልሆነች ይመስለኛል እኔ እንደማስበው ከሆነ። ለምን ማህሌት በጣም ኃይለኛ፣ በዛ ላይ በጣም ትጨክናለች በብሩክና በምሳሌ ላይ። ማህሌት ትጨክንባቸዋለች። ለማጥፋትም ለመግደልም አስባ ነበር፣ ግን አልተሳካላት። ምክንያቱም ብሩክ በጣም ኃይለኛ ነው። በጣም ለመጋፈጥ አይፈራም፣ ሲጋፈጥም ነበረ እና ሁላችንም አይተነዋል። በጣም ይታል፣ በጣም ጎበዝ ነው። በባለፈው ቪዲዮን ተናል በጣም እየፎከረ ነበረ ዝና። ከዛ አንተ ማንህና ነው እኔ እምልህን ለምንድን ነው የማሰማኝ? ለምንድን ነው ሉላ ያለችበት የማታሳየኝ ሲለው ከዚህ በፊት አውቄ ነው ዝም ያልኩ። አሁንማ ከአንተ ጋር ለመጋፈጥ ከአንተ እኔ አላንስም አለው። አንተ ለነገሩ ከሞገስ ትሻላለህ። አንተ ደፋር ነህ። ሞገስ እኮ በጭባጫ ነው። አንተ ፊት ለፊት ነው የምትገጥመው አለው። እንግዲያውስ አሳያለሁ፣ እስኪ ንካኝና ሞክራለሁ ብሩኬ ማለት ነው። ከዛም በኋላ ሲያቀብጠው በጥፊ መታው። ባይመታውስ ቅጥቅጥ ያደረገው ቅጥቅጥ። በቃ ምን ልበላችሁ፣ ቅጥቅጥ ሲያደርገው ምንድን ያለችው ኤፍራታ ከዚህ በፊትም ነግራ ነበረ ለዝና፣ ማህሌትም ነግረዋለች። እንዲህ ብላለች ኤፍራታ፣ ብሩክ እንደምታስቡ አይደለም፣ በጣም ጠንካራና ኃይለኛ ነው። አውቆ ነው ለልጁ ብሎ ነው ዝም ያለው። ምሳሌ እስክትታከም እየታገሰክ እንጂ ለአንተ አንሱ አይደለም። እንዳንተ እንኳን ባይሆንም ለአንተ አያንስም ብላለች ኤፍራታ። እናም ደግሞ ማህሌትም ተናግራለች የምታስታውሱ ከሆነ እረ ብሩክ ጀግና ነው፣ እንደምታስቡ አይደለም፣ በጣም ጠንካራ ኃይለኛ ነው፣ አይምርም ስትል ነበር። ደግሞ ምን ታካብጃለሽ ባልሽ ምናምን ሲላትም ባሌማ አይደለም ፈትቼዋለሁ፣ ግን ቢሆንም እውነቱን ልንገርህ ብዬ ነው። ብሩክ ማንም አይፈራም፣ በጣም ኃይለኛ ነው። ዝም ሲል ስታየው ምንም የማይናገር ይመስልሃል። በጣም በጣም ኃይለኛ ነው። ያንተን ያህል ባይደርስም እኔ ነግሬያለሁ። ኤፍራታ ባለፈው ማውርታ ነበረ። ብሩክን እንደምታስበው አይደለም፣ እንደ ሞገስ መስሎሃል። እሱ አንደኛ ሽጉጥ ይዞ ነው የሚዞረው፣ ሁለተኛ ደግሞ ብትደባደበው ራሱ ከአንተ አያንስም ብላ ነበረ። እና ያ ነገር ትዝ አለው ማለት ነው ዝና። ከዛ አንተማ ጀግና ጀግና እያጫወተክ ነው አሳያለሁ ሲለው እስኪ ንካኝና ሞክራለሁ። ከዛ ብሩክ በጣም ተናዶ ስለነበር ከዚህ በፊትም ቂም ስለነበራቸው ቅጥቅጥ ድብድብ ሲያደርገው እንዲህ እባክን በእጅግ ላይ ይሞትብሃል ብሩኬቶ፣ በቃ ይቅርታ ብሩኬ ትተከው ሂድ ምናምን ስትል አንቺንም ማጋጨት ነበር ክፉ አለና እሷንም እዛው ከዝና ጋር ጥሏቸው ሄደ። በስተመጨረሻ እየጮች እያለቀሰች ነበረ። ከዛም በኋላ ዝናን ከመሬት አንስታው ታክሲ አመታ ይዛው ሄደች ማለት ነው። በጣም 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 ዝናም ተናደደ። ወይኔ መታኝ አደል ደበደበኝ አደል ብሎ ተበቀለው በስተመጨረሻ ማለት ነው። እና ከባድ ነው። ብሩክ ዝም ብሎ ሰውን አይነካም። ሁላችንም እናውቃለን። ብሩክ በጣም ጥሩ ሰው ነው። በጣም አስተዋይ ነው። የአባትነትን ጥግ ሲገልጽ አይተነዋል። ኤፍራታ ያው ጨካኝ ናት። ሁላችንም እናውቃለን። ለምሳሌ የእንጀራ እናት እንደሆነች ጠንቅቀን ነው የምናውቀው። ሲቀጥልም ኤፍራታም እንደሷ ሁና ግን ከሷ ትንሽ ትሻላለች። ሲቀጥልም ደግሞ መድብልና ዳጣ እንዲሁም ደግሞ ሞገስም ጥሩ ናቸው፣ ይመቻቸው። ሉላዬም ብትሆን ሲጀመር ምሳሌ ድራማ ላይ የሚሰሩት በሙሉ አክተሮች በጣም የእውነት ደስ ይሉኛል። ምክንያቱም የሚያስተላልፉት ገጸ ባህሪ በሙሉ አስተማሪ ነው። ድራማቸው በጣም ምርጥ ነው። በጣም ልብ አንጠልጣይ ነው። የእውነቴን ነው የምላችሁ። ውድና የተከበራችሁ እንደተለመደ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ሲቀጥልም ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብም ስለምታደርጉ ከጎኔ ስለምትሆኑ እጅግ አርጌ ከልቤ አመሰግናለሁ ማለት ነው። በዚህ አጋጣሚ ለቻናሌ አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ
አትርሱ። ዳጣዬም ቤተሰቦቿን ስላገኘች እጅግ በጣም ደስ ብሎኛል። ለ18 ዓመት በሙሉ ቤተሰቤን ሳላገኝ እያለች እኔ ኮንዶ ከዚህ ህይወት ሞት ይሻለኛል እያለችም ራሷን እየወቀሰች ለብዙ ዓመታት ብትኖርም መጨረሻ ላይ የፈጣሪ ፍቃድ ሆኖ እንደውም ለዛው ምርጥ ቤተሰብ ምርጥ አባት ነው ያገኘችው። አሁን ላይ መኖሩን ላይ ያጓጓኛል። ከዚህ በፊት ግን ዘርሽ ምንድን ነው? ማነሽ? እናትሽ ማናት? አባትሽ ማን ነው ሲሉኝ ሁሉ በጣም እሳቀቅ ነበረ እና ሁሉም ነገር በእግዚአብሔር ፍቃድ እንደሚሆን አወቅኩኝ እና ከሰቀቀንም ተገላግያለሁ። አሁን ላይ መኖር ያጓጓኛል። አባቴ በጣም ጥሩና መልካም ሰው ነው። እንደዚህ አይነት አባት እያለኝ ነበር እንዴ በሰቀቀን ያለኩትኝ እያለችም ፈጣሪዋን እያመሰገነች ሲቀጥልም ሞገስንም ከፈጣሪ በታች አንተ እኮ ከጎኔ በጣም ብዙ ነገር አድርገልኛል። አንተና ብሩኬ በጣም ብዙ ነገር አድርጋችሁልኛል። ከስርቆት እኮ ያስቆመኝ ብሩክ ነው። ሲርበኝ እያበላኝ፣ ሲጠማኝ እያጠጣኝ፣ ከጎኔ ሆኖ የምፈልገውን እያደረገልኝ፣ ቤተሰቦችሽ እስኪገኙልሽ ድረስ ከፈለግሽም አባት ሆንሻለሁ አይዞሽ እያለኝ በተለይ እናንተ ሁለታችሁ በጣም ብዙ መስዋዕት ከፈጣሪ በታች ከፍላችሁልኛል። እናም ዞሮ ዞሮ ቤተሰቦችም ስለተገኙ ደስ ብሎኛል እያለች ለሞገስም ለመድብልም ትናገራለች። አሁን ላይ በጣም ደስተኛ ነኝ፣ መኖሩን ላይ ያጓጓኛል። እኔ ከጎናችሁ ነኝ፣ የቻልኩትን ያህል ለማድረግም ዝግጁ ነኝ ብላ ዳጣዬ በነፃነት ፈታ ብላ እየኖረች ትገኛለች። ምክንያቱም ቀላል አይደለም ይሄ ድራማ ይሁን እንጂ በገሃድም እንደዚህ እየሆነ ያለ ነገር ነው። እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ እስክንገናኝ ባይ